ክብራትና ክብራን የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንዴት ሰንብታችኋል? እንግዲህ ፕሮግራሞቻችን አሰራርተን ለእናንተ የምናቀርብበት ሰዓት እንሆ ደርሷል። እንግዲህ በዛሬው ፕሮግራማችን ለየት ባለ መልኩ በክልላችን ዞር እያለን ስለ ክልላችን ወቅታዊ የስፖርት ሁኔታ ቃለመጠይቅ የምናደርግ ይሆናል። እንግዲህ ከፕሮግራማችን ብዙ እንደምታተርፉበት ተስፋ እያደረግን ብዙ መልሶችም እንግዲህ ከተጠያቂዎች ወደ እናንተ የምናደርስ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትከታተሉን እየጋበዝኩኝ ፕሮግራሙን አሰናድቼ ይዤላችሁ የምቀርበው እኔ ናትኔም ሙጌታ ነኝ። እንግዲህ እንጠይቃለን፣ አብራችሁን ቆዩ። እስኪ ራስን ከማስተዋወቅ እንጀምር። ማን እንበል? አቶ ኤልያስ አያሌው እባላለሁ። የሐረሪ ክልል የእጅ ኳስ አሰልጣኝ። እስኪ ስለ ክልሉ ስፖርት አሁናዊ ሁኔታ ምን ትላለህ? አሁን ያለው ሁኔታ ትንሽ አሁን በፕሪሚየር ሊግ ደረጃ ብናየው ሐረር መሳተፍ የሚገባው ፕሪሚየር ሊግ ነበር። በዞን ወረዳ ነው እየተሳተፈ ያለው። አሁን ግን ትንሽ መነቃቃት አለ። ምክንያቱም ከብሔራዊ ሊግ ወደ ሱፐር ሊግ ገብተዋል። ይሄ አንድ ነገር ነው። ቀጣይ ደግሞ ከሱፐር ሊግ ወደ ፕሪሚየር ሊግ ለመግባት ደግሞ በጣም መሰራት አለበት። የሀገሩን ልጆች ማቅፎ ሌሎችም ተጫዋቾች መጥተው ያንን ነገር ማሳካት ይገባል። በሌላ እኩል ያለው ደግሞ በጣም ስፖርቱ እየተዳከመ ነው ያለው። ምክንያቱም አሁን ቀደም ሲል በብዙ ስፖርቶች ነው ሐረር የምትታወቀው። ዋና ትልቁ ነገር ቁልፎ ያለው እታችን ያለው ከላይ ችግር የለም። አሁን በኃላፊ ደረጃ ምንም ችግር የለም የተባለ ሁሉ እየተፈጸመ ነው። ግን እታች ያሉ ደግሞ ያንን ነገር የወረደውን አያወርዱትም። ችግሩ ምን እንደሆነ አናውቅም። አንድን ስፖርት የምሰጠው ለባለቤቱ ነው። ባለቤት ያልሆነ ደግሞ መጥቶ ስፖርቱን ሊመራም አይችልም። በቃ ታች ያለው ነው። አሰልጣኞች መያዝ አለባቸው። አማተሮች ናቸው። የሚከፈላቸው ክፍያ የለም። ያው በኳሱ ትንሽ ስላሳለፉ ያ ኳስ እንዳይሞት ነው እየሰሩ ያሉት። ግን እንዳይሰሩ ደግሞ የሚያደርጉ ብዙ ሰዎች አሉ። በግልጽ ነው የምነግረው። ወደፊትም ስብሰባ ላይ መናገር ይችላል። እታች ያሉት ናቸው። በቃ አለሙያቸው የሚገቡ ስፖርት ኮሚሽን ጸሐፊ ከተመደበ ጸሐፊው ድጋፍ ነው መስጠት ያለበት እንጂ ሙያ ውስጥ ገብቶ መስራት የለበትም። ሙያ ለሙያተኛ ነው መጥቶ ያለበት። ለሙያተኛ ካልሆነ ደግሞ ያ ከገባ ደግሞ ስፖርቱ እየሞተ ነው። እኔ አሁን ሃንድቦል አሰልጣኝ ነኝ። በራሴ በኩል እግር ኳስም ነበርኩኝ። ትቼ ወደ ሃንድቦል ገብቻለሁ። ግን አሁን ከ3 አመት በኋላ ነው እዚህ የመጣሁት። አልፈልግም ብዬ ምክንያቱም እዚህ ያሉት ሊያሰሩ አይችሉም። በጣም ችግር አለባቸው። አሁን በ3ኛ አመት የመጣሁኝ አሁን የኦሎምፒክ ውድድር ነበር። በዛ ኦሎምፒክ ላይ 3ኛ ሆኜ ነው የመጣሁት። ይሄ ትልቅ ነገር ነው። ሴት አሰለጥናለሁ፣ ወንድም አሰለጥናለሁ። ሴት በጣም ከባድ ነገር ነው። ያንን እንኳን የማይዋጥላቸው ሰዎች አሉ እዚህ ውስጥ። ልክ እኛ ስፖርቱን ውጤቱን ስናመጣ ትክክለኛ ነው ወይስ ትክክል አይደለም ተብሎ የሚጠየቅበት ደረጃ ነው ያለው። ሰርቆ አይመጣም፣ ተይዞ አይመጣም። ውጤት ነው፣ ድካምህ ነው። ድካምህን ደግሞ እንደ መሬት ላይ ሲጥሉ ደግሞ ደስ አይልም። ይሄም የሚያሸሽ ጉዳይ ነው። ይሄ መስተካከል ያለበት ነገር ነው። እኔ አቶ መሊዮን አበበ እባላለሁ። ያው ስፖርት የሀገራችንን ስፖርት ለማሳደግ እንደገና ደግሞ የሐረሪ ክልሉን ስፖርት ለማሳደግ በመጀመሪያ ወጣቱ ትውልድ መያዝ አለበት። ከስር ጀምሮ ድሮ ከትምህርት ቤት ነበር የሚጀመረው። ከትምህርት ቤት ጀምረን ከተለያየ ቀበሌ ለቀበሌ አሁን ወረዳ ለወረዳ ጥሩ ጅማሮ አለ። ያው ነገር ግን ይህን ጅማሮ ደግሞ ለማጠናከር በየአካባቢው የእግር ኳስ የተወሰነች ቦታ ቢኖር ክልሉን ስፖርት ለማደግ ይችላል። መጀመሪያ ሰሚር መሐመድ እባላለሁ። በሐረሪ ክልል ላይ ያለው የስፖርት ሁኔታ ካለው አንጻር በጣም ዝቅተኛ ነው አሁን ባለው ሁኔታ ላይ እና ይሄን ጉዳይ ለመቀየር ደፋ ቀና እያልን ነው። እኛም ባለው ከአዲሱ ኮሚሽነር ጋር ተያይዘን በጣም ብዙ ስራዎች አቅደናል። ወደ መሬት ለማውረድ ብዙ ስራ ላይ እንገኛለን። አሁን ባለው ሁኔታ ላይ መምህር አያሌው ሸዋታጠቅ እባላለሁ። በሐረር ሁለተኛ ደረጃ ትምህርት ቤት የባዮሎጂ መምህር ነኝ። ስፖርት ያው ለአንድ ሀገር ለጤንነትም ለመልካም ግንኙነትም ትልቅ አስተዋጽኦ አለው። አንዳንድ ጊዜ እንደ ሀገርም ራሱ ህዝብን አንድ የማድረግ ሁኔታዎች ሁሉ አሉ። አንዳንድ ብሔራዊ ቡድኖች ለምሳሌ ሲያሸንፉ በሀገር ውስጥ ያለ የተለያየ ሽብር ወይም የሚቆምበት ሁኔታ ሁሉ አለ እና ስፖርት በጣም አስፈላጊ ነገር ነው። እኔ ተስፋዬ እውነቱ እባላለሁ። የክልላችን የስፖርት ሁኔታ የስፖርት የሚሰሩ ማህበረሰቦች ንቁ ተሳትፎ ያላቸው ናቸው።
ነገር ግን አንዳንድ ያው የሜዳ ችግሮች ይታዩበታል እና አንዳንድ ደግሞ ያው ያሉ እንቅስቃሴዎች አበረታች የሆኑ ኃይሎች የሉም። ስፖርት ዙሪያ ላይ ይታያሉ እንደዛ ነገሮች። እነኚህ ነገሮች ቢደረጉልንና የተሻለ የስፖርት እንቅስቃሴ ብቃት ቢኖረን የተሻለ ነው ብለን እናምናለን። ሌላው ደግሞ ስፖርት ኮሚሽን ብዙ መስራት ይጠበቃል። ብዙ መስራት አለ። አሁን እዚህ ምንድነው ለራስ ጥቅም ብቻ ነው እሽቅድድም የተያዘ ለራስ በቃ። እኔ አሁን የነበረው ኃላፊ እውነቴን ነው በጣም ጥሩ ሰው ነው። የሚጠይቁትን ያደርጋል፣ ሁሉም ነገር ያደርጋል። ግን እታች ያሉ ደግሞ ጥቅመኞች ናቸው። ስለ ጥቅም ነው። አሁን ፌዴሬሽን ደረጃ ብትሄድ አንድ ሰው 5 4 3 የያዘ ሰው አለ ፌዴሬሽን። ለምን ሰው ጠፍቶ ነው? ሰው አልጠፋም። ግን ለምን እንደዛ እንደሚሆን አላውቅም። ይሄ ለኔም እንቆቅልሽ ነው። ብለን አቅቶን ነው ትተን ይሄን ነው። በፊት ከነበሩት ስፖርታዊ እንቅስቃሴና አሁን ላይ ካለው ስፖርታዊ እንቅስቃሴ የትኛው የተሻለ ነው? እየተሰራ ነው ያለው። ያው ቢከፋም ቢለማም ያው እየተሰራ ነው ያለው። ሌሎች ስፖርቶች እየደከሙ ነው ያሉት። እነዛን የደከሙትን ስፖርቶች እንዴት ነው ወደፊት ማመጣት የምንችለው ብለን ራሳችን ሁሉ መጠየቅ አለበት። ይሄ አጠቃላይ ህዝቡን ያቀበ ስብሰባና ንግግር ያስፈልገዋል። እዚሁ ብቻ ተርበስብሶ የሚቀር አይደለም። ምክንያቱም ሀረር እኔ እውነቴን ነው እኔ ብዙ ዝንተ ዓለም በጓዴና አንበሳም ተጫውቻለሁ። ሌላም ብዙ ነገር ያቻል። እንደ ዘንድሮ ግን የወረደ የለም። የወረደው ማን ነው? ራሱ እዚህ ሙያተኛ ተብሎ የተቀመጡት ናቸው ያወረዱት እንጂ ማንም ሰው አይደለም። ስፖርተኛ ጠፍቶ አይደለም፣ ሙያተኛ ጠፍቶ አይደለም። ከየትም ክልል ሙያተኛ ሀረር ውስጥ ያለው ሙያተኛ ከየትም ክልል ይበልጣል። ግን በሙያው ሊሰራ አልቻለም፣ ሊያሰሩት አልቻለም። ትልቁ ይሄ ነው። በቃ እንዲሰራ ከተፈለገ ደግሞ ማበረታታት አለብን። ይብን እኮ አሁን ስፖርቱን ሲያሰለጥን ምንም ድጎማ አይደረግልም። የሳሙና ተብላን በየወሩ ጣል የምትደረገው እሱ በቂ አይደለም። ግን ሙያውን እየፈለገ ያችን እንኳን ሙያውን እየፈለገ ከሙያው እያራቁት ነው ያለው። ለምንድን ነው የሚርቀው? ይሄን መጠየቅ አለበት። ወደፊት እንጠይቃለን እኛ። ስለዚህ እኔ ከኔ አነጋግራለሁ። እኔ ራሴ 3 አመት ነው ተመልሼ የመጣሁት ትቼው አልፈልግም ብዬ። ዛሬ እግዚአብሔር ይመስገን ደግሞ ደህና ሰው መጥቶልናል። ያ ሰው ደግሞ ስፖርቱን እንደሚያነቃቃ በእርግጠኝነት ልነግር ይችላል። አዎ የድሮና የሆኑን ሳየው አሁን ለውጥ አለ። ለምን ይሻላል? በምኑም የተሻለ በስቴዲየሙ ብትሄድ፣ በትጥቁም ብትሄድ፣ በአደረጃጀትም ብትሄድ። ስለዚህ ይህንን አሁን ማጠናከር ነው። አሁን የተማሪዎች ውድድሮች በምታይ ሰዓት የሀረር ፖሊስ ሜዳ ላይ ብታይ ያለው ድባብ በጣም ደስ የሚል ነው በአሁን ሰዓት። ስለዚህ ያንን አጠናክሮ ነው መሄድ ያለብን። ድሮ የነጋዴዎች ቡድን ሁላ ነበረ። ያው አሁንም ነጋዴዎች መነሳሳት አለባቸው እና ስለዚህ ጠዋት አሁን በተለይ በምታየው ሰዓት በጣም ደስ ይላል። ለውጥ ትልቅ አለ። በአሁን ሰዓት ለውጥ አለ። ግን ከዚህ በላይ መሆን አለበት ነው ሀረሪ። በፕሮጀክቶቹ ጉዳይ በጣም ቅሬታ አለ። ግልጽ ነው። ለምን ብትል ባለሙያ እየተከበረ አይደለም። ባለሙያዎች አሉ፣ ግን ባለሙያውን ይዘው ወርታች ወርዶ ስራ እየተሰራ አይደለም። ይሄ ግልጽ ነው። ለምን ባለሙያ ሲባል አሁን የጠፉ ስፖርቶች አሉ። በእርግጠኝነት አሁን ቮሊቦል ስፖርት የለም ማለት ትችላለህ። ያለውን ስፖርት እናውቀዋለን። ምስራቅ ላይ የነበረውን ስፖርት እናውቃለን። እና እነዛ ስፖርቶችን ለመመለስ ባለሙያዎች ስልጠና እየተሰጣቸው ከአዲስ ባለሙያዎቹ ዳብረው ወደ ፕሮጀክቱ ካልገቡ በስተቀር ፕሮጀክቱ ሊያድግ አይችልም። እና 70 እና 30 ላይ ካልተሰራ በስተቀር ወደፊት ልጆቹ መሄድ አይችሉም። ስለዛ በዛም ኩታ ላይ ከባለሙያ ጋር ሆነን ስራዎችን ምንሰራ ተስፋ አደርጋለሁ እላለሁ። ቀደም ሲል እንዳልኩ እንደ ፖሊስ ሜዳ አይነቶቹን እነሱን ትንሽ መጠነኛ እንክብካቤ በማድረግ በማስፋፋት ወጣቱን ወደዛ መመለስ ይቻላል። ወጣቱ እኔ ዝግጁ ነው ብዬ ነው የማስበው። ለምን አንዳንድ ውድድሮች ሲኖሩ ስፍር ቁጥር የሌለው ተመልካች ነው እዛች ሜዳ ላይ እንኳን የሚሰበሰበው። ስለዚህ ወጣቱን ወደ ስፖርት ለመመለስ ያን ያህል አስቸጋሪ አይመስለኝም። ምን መደረግ እንዳለበት ያሉ ችግሮች ያው ቀደም ብዬ እንደገለጽኩት ቢሆን የሜዳ ችግሮች ናቸው የሚታዩ በብዛት ማለት ነው። ወጣቶች አሁን የሜዳ ችግሮች ይታያሉ። እነዚህ የሜዳ ችግሮች ታይተው ሜዳዎች ቢዘጋጁና ወጣቱንም ወደ ስፖርት ሜዳ እንዲወጣ ቅስቀሳ ቢደረጉ የተሻለ ነው ብዬ አምናለሁ። እንግዲህ አሁን ከናንተ በርካታ የሚጠበቁ ነገሮች አሉ አይደል? ከአሰልጣኞች እንደዚሁም ደግሞ ከተጫዋቾች በርካታ ነገሮች ይጠበቃሉ። እናንተ እንደ ባለሙያስ በእናንተ ደረጃ
ስፖርቱን ለማነቃቃት ምን ያህል ደረጃ ሄዳችኋል? አሁንስ ምን ያህል ዝግጁ ናችሁ? አሁን ያው እኔ አቋርጬ ነው የመጣው ብላል። አሁን ዝግጁ ነን። እኔ እውነቴን ነው የምልህ በእኔ ፊልድ ላይ ባለው ፊልድ ላይ ቀደም ሲልም እስከ ዛሬም ስንወዳደርም ከሁለተኛ ከሶስተኛ ወጥተን ማናውቅ ለዋንጫ እንቀርባለን ለደረጃም እስከ ሶስተኛ ያለን ያ የለም ዛሬ ያ የለም። እውነቴን ነው በቃ ጠፍቷል። ያ የጠፋውን ነገር ደግሞ አሁን ለማነቃቃት ነው የምንፈልገው። የጠፋውን ሙያ እንደገና በአዲስ ለመስራት የምንፈልገው ይሄ ነገም በተግባር የምታየን ነው። እንሰራለን፣ እንለወጣለን። ሌሎችም እንደዛ እንደሚያደርጉ እርግጠኛ ነው። ግን ይሄ ይደረጋል ስልህ ደግሞ ምንድነው ሊያሰሩ ይገባቸዋል። ትልቁ ነገር ቁልፉ እነሱ ጋር ነው። ካላሰሩ ትርጉም የለው። እኔ ለራሴ ለግሌ የምሮጥ ከሆነ ለሌላው ምን አገባ? ለግሌ አይደለም፣ እንደ ሀገር እንደ ክልል መሆን አለበት። ሌላው እኮ ዞን ነው እኮ በአሁኑ ሰዓት ሱፐር ሊግ ብሔራዊ ሊግ የሚጫወተው እኛ አንድ ቡድን ነው ያለው ሀረር ከተማ። እውነት እሱንም እግዚአብሔር ይመስገነው ስኳሬ ነው። ያው ስኳሬ ለዚህ ደረጃ አብቅቶታል። ዛሬ ደግሞ ወደ ፕሪሚየር ሊግ ለማድረግ ደግሞ እየሰራ ነው ያለው። ስለዚህ ሁሉም እንደነሱ መሆን አለበት፣ መስራት አለበት። ስንሰራ ነው፣ ልጆቹን ስናቅፍ ነው፣ ልጆቹን በአግባብ ስንይዝ ነው። አለበለዚያ ግን ልጆቹን እኔ እንደፈለገ የምናገር ከሆነ ማንም ሊጠጋኝ አይችልም። ሴት ልጅና ህጻን ልጅ ማባበል ይፈልጋል። ስታባብለውና ስታበረታታው ነው ደስ የሚለው። ሌላ ትልቁ ደግሞ ቁልፉ ምን መሰለ? ፕሮጀክት ብሎ ፕሮጀክት ሲሰራ ቢያንስ እነዚህ ልጆች በነጻ ነው እየሰሩ ያሉት። ቢያንስ ማሊያ ጥሩ ሻራ ጫማ። አሁን ስንት ሁላችንም አቅማችን እኩል አይደለም፣ የተለያየ ነው። ግማሹ ቤተሰቡ ደህና ይሆናል፣ ግማሹ ቤተሰቡ ደካማ ይሆናል። ደካማውን ሰው ደግሞ እዚህ ላይ አምጣና ትጥቅ አሟልተ አድርግ ብትለው አያደርግም። ስለዚህ ምን ድጋፍ ይፈልጋል። ይሄንን ድጋፍ ካደረጉ አሰልጣኞችን በአግባብ የሚይዙ ከሆነ የማይለወጥበት ምንም ምክንያት የለም። ሙያተኛ ሞልቷል። በአንድ ኳስ እንትን ላይ ከ10 በላይ ነው ሙያተኛ ያለው። ግን እነዛ ሙያተኞች በአግባቡ ልንጠቀምባቸውን ይገባናል። ካልተጠቀምንባቸው አሁንም ያው ዘር ነው የሚሆነው። በቃ እህል ስትዘራው እንደዚህ ነው በትና ያለው እንደዛ ነው የሚሆነው። ግን እነዛን ሰዎች ሰብስበናቸው አስጠግተናቸው የሚፈልጉትን አቅማችን የፈቀደን ያህል ብናደርግላቸው እውነቴን ነው ከማንም የተሻለ ነው። ሀረር እኔ ሳቃት በድሩም በሚኒቴርም በምንም ሳቃት ከማንም የተሻለ ከማንም እንትን ያለች ነው። ዛሬ ግን ሁሉ ነገር እየወረደ ነው። የወረደ ማን ነው? ባለሙያ ቁጭ ያሉት ናቸው ያወረዱት። ባለሙያዎቹ ይልቀቁ፣ ለሙያተኛው ለባለቤቱ ይልቀቁ። ከተሰራ የማይለወጥበት ምክንያት ነው። ይሄ ነው መጨረሻ ነው። እሺ፣ እንደ አንድ ሀረር ነዋሪ ከዚህ በፊት በርካታ ውድድሮች ነበሩ። በፕሪሚየር ሊግ ደረጃም ሀረርን ተመልክተናል። ብዙ ወጣት ልጆችንም በትላልቅ ስፖርት ውስጥ ታክፈው ወይ አድገው ትላልቅ ስፖርተኞችን ሀረር ማፍራት ችላለች። እነዛን ነገሮች በአንተ እይታ አሁን ላይ አሉ? ከሌሉስ ምን ተደርጎ ሊመለሱ ይገባል? እንደ ቁጭትስ ትዝ የሚሉ ነገሮች ይኖር ይሆን? አዎ ምን መሰለ ያኔ በመከላከያ ደረጃ ብናየው ብዙ ሀረሪ ላይ ነበር የሚካሄደው። የቀበሌዎች ውድድር ነበሩ። ዋንጫ ተሰጥቶ ስንጨፍሩላ ነበር። ስለዚህ በአሁን ሰዓት በመሀል ቀዝቀዝ ብሎ ነበር። በአሁን ሰዓት ደግሞ ተሟሙቋል። አሁን ለምሳሌ ብታይ ከተማዋ ምን ትመስላለች? የሀረር የድሮ ከተማ አይደለችም። አሁን ውብ ሆናለች። ስለዚህ ስፖርቱንም ውብ ለማድረግ የሚያስፈልገው ነገሮች ምንድነው? የማዘውተሪያ ቦታዎች በየቦታው ባሉ ማዘውተሪያ ቦታዎች ቢሆን አሁን የህብረተሰቡ መንግስት መልሶታል። አንዱ ምን ነበረ? የድሮ ስቴዲዮም በእኛ ጊዜ የነበረው ስቴዲዮም ባስ ስቴሽን ነበር። አሁን ተለቋል። ስለዚህ አሁን ምንድነው መደረግ ያለበት? ከድሮ በበለጠ በቴክኖሎጂ የታደገ ከእያንዳንዱ ቀበሌ ያሉትን ወጣቶች ሁለት ብትመለመል በዚህ ወደ 20 ምናምን ቀበሌ ባለባት ሀገር ላይ ስንት ስፖርተኛ ታፈራለህ ማለት ነው። ስለዚህ የሴቶቹንም የወንዶችንም የታዳጊውንም የአዋቂውንም ድሮ የጤና ስፖርት ተብሎ ትልልቁ ሰዎች የድሮ ስፖርተኞች ሲያዘወትሩ ነበር። ይሄ ሁላ ስለዚህ ምንድነው ዋናው ህብረተሰቡን ማስተማር ነው። ህብረተሰቡን በያለበት ቦታ ስለ ስፖርቱ ከቀሰቀስ ነውና ካስተማር ነው የማይመለስ ነገር የለም።
የማይመለስ ነገር የለም። ስለዚህ የሀረሪ ክልል ስፖርት ቢሮም ይህን ትኩረት አድርጎበት አሁን ጥሩ ጅማሬ ያለው እኛ እንደኔ ፍላጎት እንደነገርኩ እንደሌላው ክልሎች እንደ ቁጭትም የቆመው ስቴዲዮም እዚህ አሁን አዲሱ ስቴዲዮም ተሰርቶ ለምን ሌላው እዚህ መጥቶ እኛ ጋር አናየው? ለምን ትልቅም ገቢ ያለው በገቢ ደረጃ ብትሄድ ትልቅ ገቢ ነው። ስፖርት ትልቅ ገቢ ያለው ስፖርት ምንድነው? የተጣላን ያስታርቃል። እንግዲህ በተጨማሪ ሀረር እንደገናናነቷ እንግዲህ ትናንሽ ከተሞችንም እያየን ነው አይደል? በፕሪሚየር ሊግ ደረጃ ሲያሳትፉ በቫሊቦል፣ በባስኬት በተለያዩ ፕሮጀክቶችን የተለያዩ ውድድሮችን ሲያደርጉ እናያለን። ክልላችን ላይ እነዛ ነገሮች እየታዩ አይደሉም እና ምንድነው ብለ ችግሩ ታስባለህ? ለዚህ ሁሉ ነገር አንደኛ ችግሩ የፌዴሬሽኖች ችግር ነው። ፌዴሬሽን ላይ የሚቀመጡ ሰዎች ባለሙያ ናቸውም አይደላቸውም በአንድ በኩል ማለት ነው። እነሱ ፌዴሬሽኑ ከኮሚሽኑ ጋር ሆኖ ወርዶ የሚሰሩ ነገር ካለ በእርግጠኝነት ለስፖርቱ እድገት አንዱ ሚና ይጫወታል። ለምን ፌዴሬሽኖቹ ባለሙያም ናቸው፣ አንዳንድ ቦታ አይደሉም። ሁለት ነገር ነው፣ የተምታታ ነገር ነው ይኸውና በፌዴሬሽኖችና በፕሮጀክት አሰልጣኞቹ ነገሮች ቢሰራ በእርግጠኝነት ወደ ፕሪሚየር ሊግም ሆነ ወደ ሱፐር ሊግ የመግባት አቅም አለው። ለምን አሁን እግር ኳሱ ነው ከነበረበት ወጥቶ አንድ ዲቪዥን ከፍ ብሏል። በሌላ ስፖርት እንደዚህ የማይሆንበት ምክንያት ለምንድን ነው ካልክ አሁን ሃንድ ቦል ነው ልጆች አልጠፉም፣ ልጆች አሉ። ግንስ ካለው በገታ አንፃር ካለው ከጊዜ ሁኔታ አንፃር ነው እየሞተ ያለው እንጂ ስፖርተኛው አለ እና ባለሙያው እየሰራ አይደለም እና ባለሙያው እድል እንዲሰጠው ምንሰራበት የተሻለ መፍትሄ ነው ብዬ አስባለሁ። ያው የሜዳ ብዬ የሚታየኝ አሁን ያው ያለችው የሀገሪቷ ሁኔታ ልማት ላይ ስላለች ሀገሪቷ እንደዚህ ያሉት ያው ቅድም እንደገለጹት ሀገሪቷ በልማት ላይና በልማት ጎዳና ላይ ስላለች የስፖርት ቦታዎች ምቹ ስላልሆኑ ብዬ አስባለሁ። እንደዛ ይመስለኛል ብዬ ነው የማስበው ነው። በደንብ አለ። ሁልጊዜ ሀረር ላይ ተወሰነ መቀመጥ አይደለም። ሀረርን ደግሞ ወጣ ብለ እንደ ሌሎቹ አይተ አንድ ነገር ስፖርት ማለት እኮ ትውውቅ ማለት ነው። አንተ ከአንድ ክልል መጣ፣ እኔ ከአንድ ክልል ስመጣ መተዋወቅ ማለት ነው። ዛሬ በአመት ላይ ከተገናኘ የሚቀጥለው ደግሞ ወንድምና ማሸት ነው። ይሄንን ለውጡን እዛ ጋር ካልታየ እዚህ ጋር ምንም ትርጉም የለም። በቃ መሰራት የሚገባ አሁን መሰራት አለበት እያለ በቃ ሙያተኛ ተብሎ የተቀመጠው ይልቀቁ፣ ለሙያው ለባለቤቱ ይልቀቁለት፣ ባለቤቱ ይስራው። ሁሉንም ነገር ታቅፈው ሁሉንም አቅፈው ቁጭ ብለው ሌላው ሲሰራ ይመጣብኛል ብሎ መጭመቅና ሌላው ማባረር እውነቴን ነው ጥሩ አይደለም። ይገባል። ይሄ የታወቀ ነው። ዞን ነው እኮ በአሁኑ ሰዓት እኮ ውድድር እያወዳደረ አሁን ጅማን ተመልከተው ፕሪሚየር ሊግ እያስተናገደ አይደለም። ሀዋሳን አዲስ አበባ ሽቱ ከሀዋሳና እኮ ከጅማ እኛም በልጥ ነበር በሜዳም በምንም። ዛሬ ግን ዞን ነው ወረዳ እየበለጠ ነው። ለምን ስላልሰራ። ከአሁን በኋላ መስራት የሚገባን ነገር ሁሉ መስራት አለበት ነው። ይሄን ያለ ሀረር ሲቲ ወደ ከፍተኛ ሊግ አድርጓል። ይህም እንግዲህ በበርካቶች ጥረት ምክንያት ነው። እንደ አንድ አሰልጣኝ ምን ተሰማ? በወቅቱስ ምን አይነት ስሜት ሊሰማ ቻለ? ስሜቱማ ከፍተኛ ነው፣ ልገልጸውም አልችልም። ለምን መሰለህ ገልጬልሃለሁ። ወረዳና ዞን ነው እኮ እኛ ክልል አይደለም። ወረዳና ዞን ነው እኮ በልጡን እኮ ፕሪሚየር ሊግና ብሔራዊ ሊግና ሱፐር ሊግ እየተጫወተ ያለ። እኛ እንደ ክልል ከሁሉም ዝቅ ብለን ስንጫወት አያሳዝንም? እንኳን ለእኛ ቀርቶ ለሌላ እንኳን የሚቆጭና የሚቆረቆር ነገር ነው። ስለዚህ አሁንም እግዚአብሔር ይመስገን ወደፊትም ቢሆን ወደ ፕሪሚየር ሊግ አድጎ ጨዋታዎች ወደዚህ መጥተው ብናይ ደስተኛ ነኝ። ይሄ ለምን ብትል እኔም በተጫዋቾች ጊዜ ተጫዋች ሆኜ ያሳልፍኩበት ነገር ስለሆነ ከኔ ጋር የነበሩ ልጆች ዛሬ አካዳሚ አልፈው ብሔራዊ የተጫወቱ ሱፐር ሊግ ላይ የተጫወቱ ልጆች አሉ። ለምን እኔ አሁን ከዚህ ክልል ላይ የተመረጠ እንደንትን ተጫዋች የለንም፣ አንድ ሁለት ብንቆጠራቸው ነው እንጂ አሁን ባለንበት ግን ሌላ ሀገር ላይ የተለያዩ ሱፐር ሊጎች ውስጥ ይጫወታሉ ልጆች። እነሱን ስታይና ክልልህን ስታይ ምን ያህል ወደ ኋላ እንደተመለሰን ስታየው ይጸጸታል፣ ይቆጭሃል። አልሰራሁም የሚል ነበር አእምሮ ላይ ይጭራል። እና ይሄ ነገር ለልጆቹ ሲባል የሆነ ነገር ታስቦ ቢሰራ ወርደን እኛም ወለም ፕሮጀክት ራሱ 70 ቢኒዝ 30 ቢኒዝ ነገ ልጆቹ ይወጡ ይመጣሉ። ስለዚህ ይሄን ነገር እየቀረፈን እኛ ካልመጣን በስተቀር ሌላ ማንም ነገር የሚሰራ ሰው የለም። ውድድሮችስ በአንተ እይታ አሉ ብለህ ታስባለህ? በፊት በርካታ ውድድሮች ነበሩ አይደል?
ኢቭን የሴክተር መስሪያ ቤቶች ውድድር ነበር፣ የወረዳ እግር ኳስ ውድድር ነበረ፣ የትምህርት ቤቶች በርካታ ስፖርቶች ነበረ፣ ትልቅ ፉክክር የነበረባቸው። እነዛ ነገሮች አሁን ላይ አሉ ብለህ ታስባለህ? አሁን ያው እዚህ ጋር ወጣት ላይ ስንትን ስንል ሴክተሩ ላይ ወይ እንትኑ ላይ ሳይሆን መሆን ያለበት ታች ላይ ነው ውድድሮች መሰራት ያለባቸው። የትምህርት ቤት ውድድር ነበር፣ እሱ ነው የትምህርት ቤቶች ውድድር ላይ ነው ካለን ወደ ፕሮጀክቱ የሚመጣ። ግን ፕሮጀክቶች ላይና ትምህርት ቤቶች ላይ ልክ እንዳልከው ወረዳዎች ላይ ቢሆን ውድድሮቹ የሉም። ሌላ ጊዜ ወረዳዎች ላይ ነበረ፣ ስልጠናዎች ነበረ፣ የተለያዩ ውድድሮች ነበሩ። ውድድር ላይ በወረዳ እንትን ተብሎ በየ9ኙም ላይ 11ዱም ላይ ሁሉም ላይ ውድድሮች ነበረ። የእግር ኳሱም የባስኬቱም በአው ነበረ እና አሁን ይሄ ነገር ጠፍቷል። እንግዲህ ወጣት ነህና እንደ ወጣትነት ደግሞ በርካታ ወጣቶችን አሁን ላይ በስፖርቱ ዘንድ እያየን አይደለም። በተለያዩ በሱስ አካባቢ ላይ ተጠምደው በተለያዩ ሁኔታዎች እያየን ነው አይደል? እንደዛ በማይባል ደረጃ እንጂ በጣም ጎበዝ እግር ኳስ ተጫዋቾች፣ በርካታ ስፖርተኞች፣ ለክልሉ መፍራት የሚችሉ ወጣት ልጆች አሉና እነዛ ልጆችስ ለመመለስ በአንድ ላይ አሁን ላይ ስፖርቱ እየተነቃቃ ይገኛልና ምንድነው መደረግ ያለበት? ወጣቱን በምን አይነት መንገድስ ልንመልሰው እንችላለን? እንደ አንድ ወጣት አንተ አሁን በዚህ መንገድ ላይ ለምን ብትል አብዛኛው ማዘውተሪያዎች ቢሰራ ከሱስ የምናወጣበት መንገዶች ማዘውተሪያዎች ከሰርተንና ማዘውተሪያዎች ላይ ሁሉም ቢዳብር ይሄን ህዝብ ወጣቱን ከሱስ አውጥተን ወደ ተለያየ ስፖርት ውስጥ ማስገባት እንችላለን እና ማዘውተሪያዎች ቢሰፉ የተለያየ ስፖርቶች ወይም በየሲዝኑ ቢካሄዱ የውስጥ ውድድሮች ብናደርግ የወረዳ ውድድሮች ብናደርግ እና ይሄ ነገር ይወጣና ጠንካራ ስፖርተኛ ጠንካራ ወጣት ማህበረሰብ እንፈጥራለን ብዬ አስባለሁ። እንግዲህ ይሄ ያው የክልሉ ስፖርት ቢሮም ማህበረሰቡንም በማንቀሳቀስ ወጣቶች ቀደም ሲል ለመናገር እንደሞከርሁት በየሰፈሩ አነስተኛ ሜዳዎችን ማመቻቸት፣ ውድድሮችን ማዘጋጀት፣ የተወሰኑ ከማህበረሰብም ከየትም ባጀት መድቦ ልጆችን ወጣቶችን አሰባስቦ የውድድር የተለያዩ የውድድር አይነቶችን በመፍጠር ማወዳደር ቢቻል ብዙ ስፖርተኞች ይወጣል። በተለይ ትምህርት ቤት እንዳልኸው የሁሉም ነገር መፍለቂያ ነው። ስለዚህ ያን ለማድረግ ደግሞ ያው ትምህርት የስፖርት ቢሮውም ማህበረሰቡንም ማንቀሳቀስ ያስፈልጋል ማለት ነው። እና ኗሪም ከኛ የሚጠበቀው ያው ወጣቱን ለስፖርት ንቁ ተሳትፎ እንዲኖረው አንዳንድ ነገሮችን ድጋፍ ማድረግ ይጠበቅብኛል ብዬ አስባለሁ። እኔም እዚህ በስተመጨረሻ ምን ቀረ ትላለህ? የምታስተላልፈው መልእክት ጎደሉ የምትላቸው ነገሮች ቢጨመሩ፣ እንደዚህ ነገሮች ቢስተካከሉ፣ ወጣቱም ደግሞ ወደ ስፖርቱ መምጣት አለበት። አሁን ላይ ያየን አይደለም በርካታ ስፖርተኞች ከስፖርቱ እየራቁ ይገኛሉና ለወጣቱስ የምታስተላልፈው መልእክት? አሁን እየራቁ ያሉት እኮ ገለጽኩል። እየራቁ ያሉ ሙያተኛ ተብለው ነው ሊያሰሩ ያልቻሉት። በቃ እነዛ ከለቀቁላቸው ማንም የማይመጣ የለም። ከትንሽ ጊዜ አሁን ዛሬች ሜዳ ባዶ ነች፣ ምንም የላትም አይደል? ከትንሽ ጊዜ ከ15 ከ20 ቀን በኋላ ደግሞ ታያታለህ ምን ያህል ለመጫወት ራሱ ጠቦ ነው የምናየው። ወረፋ ጠብቀን ነው የምንጫወተው። ያ የሚሆነው ምንድነው? ሲያሰሩ ነው። ካላሰራው ምንም ትርጉም የለም። እኔ አንደኛ ነገር ማስተላልፈው ነገር ሜዳዎች መስተካከል አለባቸው። ትልቁ አንደኛ ሜዳ ስናስተካክል ነው ብሔራዊ ሊግም ሱፐር ሊግም ፕሪሚየር ሊግም መወዳደር የሚችል። ሜዳ እስካልተስተካከለ ድረስ ደግሞ ሌላው ጋር እንደዚህ ተደረገ እኛ ጋር እናደርግ ብለን ሜዳ የለንም። አሁን ሜዳዎች አሉ። አሁን ትልቅ ዛባድር አለ ቆሟል። ይሄ ሜዳ እንደምታየው ቆሟል። አንዲች ሜዳ ነች ያለችው። በዚቹ ሜዳ ነው እየተወዳደረ። ሜዳዎች ይዘጋጁና ብሔራዊ ሊግ እኮ መተው እዚህ ተጫውቷል አይደል? ተጫውቷል አይደል? ያ የተጫወቱ ዛሬ ለምንድን ነው የማይጫወተው? ሜዳ ነው። ሜዳ ይስተካከልና ሜዳ ይበጅ። ሁሉ ነገር ከተስተካከለ ምንም የማይስተካከልበት ነገር የለም። ትልቁ ደግሞ ሜዳ ነው። በስተመጨረሻ ለወጣቱም ስፖርቱን ላይ የሚመለከተውም ሰው እንደ አንድ ሀረር ነዋሪ የምታስተላልፈው መልእክት? እኔ አሁን ለወጣቱ ትልቁ ነገር በአሁን ሰዓት ወጣቱን እንትን እያለው ያለው ሞራል ነው። ሞራል መኖር አለበት። ከትንሽ ነገር ነው ወደ ትልቅ የምትሄደው። ስለዚህ ወጣቱ ምንድነው ኳስ አሁን በየወረዳው ኳስ ተደራጅቶ ወጣቱን አደራጅተው አሰባስቦ ወረዳ ከወረዳ ቀበሌን ከቀበሌ እንደዛ አይነት ነገሮች ቢደረግ አሁን ለምሳሌ የፖሊስ ሰራዊት አለ
የተለያየ ክፍል አለው። አሁን እነሱ ራሱ ተደራጅቶ ለወጣቱ ፈከኛ በቃ እንትን ቢሆን በጣም አሪፍ ነው። አንተ እኮ አንተን አይቼ ነው እኔ ነገ ደግሞ የተለየ ነገር የምሰራው። ስለዚህ ወጣቱ ደግሞ ከተለያየ ቦታ ቀርቶ ከተለያየ ነገሮች እንትን ብሎ እረፍቱን ጊዜውን እዚህ ስፖርት ላይ ቢያጠናክር ለእድሜህም ለጤንነትህም በጣም አሪፍ ነው ነው የምለው። እንደ አጠቃላይስ እንደ አንድ መምህር በስፖርቱ ዙሪያ ላይ ለወጣቱም ለሚመለከተው አካልም የምታስተላልፈው መልእክት ካለ? አዎ እንግዲህ ያው ስፖርት ለጤንነት ይባላል እና ለመልካም ግንኙነትም ትልቅ አስተዋጽኦ ስላለው ማህበረሰቡንም የሚመለከተው የባህልና ስፖርት ቢሮም ተባብረው ማዘውተሪያ ስፍራዎች ቢስፋፉ ከዋናው ትልቁ ሜዳ ውጪ እንደነ እኔ ደጋግሜ የጠቀስኩልህ ፖሊስ ሜዳ ሁሌ ሰው ስለማይጠፋ ነው። ሁሌ ልጆች በቡድን በእድሜ ሆነው ሲጫወቱ በጣም ውድድር ሲያካሂዱ ነው። እንደዚህ አይነት ነገሮች ቢያንስ በየአቅጣጫው እንደዛ ቢኖሩ እኔ ጥሩ ስፖርተኞች ከሀረር ክልል ይወጣል ብዬ ነው የማስበው። ለስፖርተኛው ያው ስፖርት ለጤንነት ጥሩ ነው። ስፖርት ለሀገር እድገት ነው። ስፖርት ለሁሉም ነገር ለአእምሮም ለሁሉም ለጤናም ጥሩ ነው ብዬ ስለማስብ ስፖርት ሁልጊዜም ቢሆን ለስፖርት ንቁ ተሳትፎ እንዲኖራቸው ብዬ እመክራለሁ ወጣቱን። ወጣቱ እኔ አንደኛ ነገር የምመክረው ነገር ባለበት ላይ አሁን ወጣቱ በጣም ለስፖርት መሆን ለተለያየ ነገር ፍቅር አለው እና ወጣቱን እንደገፈው ከወጣቱ አብረን እንቆም። የተለያየ ስራ ከወጣቱ ጋር ደግፈን እንስራ ነው ወጣቱን። ለምን ወጣቱ የሚመለከታቸው አካልም ጋር ሆነን ወጣቱን ስንረዳው ነው ህዝቡም ይረዳዋል። ስፖርት እንደምናየው ነው። ፖሊስ ሜዳ ውድድርና አይተነዋል ምን ያህል ደማቅ ሁኔታ እንደነበረው እና ያ ነገር እንዲበለጽግ ያ ነገር እንዲያድግ በየጣቢያው ሰበንቲዎቹ ፕሮጀክቶቹ መያዝ አለባቸው። ይሄ ነገር ከተያዘ በእርግጠኛነት እኛ ወዶ ሳይሆን በግዱ ይመጣል። አሁን ትምህርት ቤቶች ላይ እናየው ስንት ማዘውተሪያዎች አሉ፣ ግን ተዘግተዋል እንዳለ ማዘውተሪያዎች። ስፖርት መምህራን ምን እየሰሩ ነው ትላለ አንዳንዴ እና ያ መምህራን ላይ ቢበረታታ የተለያየ ነገር ቢሰራ የተሻለ ብዬ አስባለሁ። ክቡራትና ክቡራን የሀረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንግዲህ ፕሮግራማችንን እንዳያችሁት ነው። እንግዲህ በክልላችን ዞር ብለን ስለ ክልላችን ወቅታዊ ሁኔታ ቃኝተናል። የህብረተሰቡን አስተያየት ሰብስበናል። እንግዲህ ወደ እናንተም አድርሰናል። እንግዲህ በቀጣይ ፕሮግራም እስከምንገናኝ ቸር ሰንብቱ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ